ለጀሪ በደስታዋ ቀን እንግዲህ ማን ነው የስጦታ ዕቃ የላከላት? በሰርጓና እንዲሁም ደግሞ በቀለበት ፕሮግራሟ ላይ እንደዚህ አይነት ክስተት ሊከሰት የቻለው ምን ከማጥፋቷ የተነሳ ነው? ያንን ስጦታ ማን ሊልክላት ይችላል? በተለይ ደግሞ በቤሊን እጅ ተቀምጦላት እንዲሁም ደግሞ ቤሊን ወስዳ ፊት ለፊቷ ከፍታ እንድታዩ ያደረገቻት ለምን ይሆን? እንግዲህ ወይዘሮ ሰማሃል ልጇ በማግባቱ ደስተኛ ናት። ደስተኛ ብትሆንም ግን ደግሞ ሰርጉ ከመድረሱ በፊት እንግዲህ የተወሰኑ ቀናቶች ላይ እንግዲህ የደረሰባት አደጋ አለ። ታዲያ የአደጋ እንግዲህ አሁን ላይ ማን እንደዚህ ሊያደርገኝ ይችላል በማለት እንግዲህ ወይዘሮ ሰማሃል ጠላቶቿን እየፈለገች እና እየተከታተለች ነው ያለችው። ታዲያ አጅሪት ጀሪ እንግዲህ አሁን ላይ አምነን የኔ ሆነዋል ብላ እንግዲህ ተደስታ ሳትጨርስ በደስታዋ ቀን እንግዲህ ያጠበቀችው እንግዲህ ስጦታ ነው የተላከላት። በሌላ በኩል እንግዲህ ቃል የአምነን ጓደኛ ማለት ነው። ለምንድን ነው ሰርግን እንደዚህ በአጭር ጊዜ ውስጥ ፈጥኖ እንዲደርግና እንዲሰራ ያደረገው? አንተ እኮ ለቤትህ እንዲሁም ደግሞ ለስምህ እንዲህ በቃ አንተን የሚወክል ሰርግ ነው እንጂ ማድረግ ያለብህ በዚች በትንሽዬ ነገር መስራት የለብም ብሎትም ነበረ። ታዲያ አቶ አምነን ምንም ችግር የለውም እኔ ደስታዬን ልኖረው የምችለው እራሴ ነኝ እንጂ እንዲሁም ከዛም አልፎ ከቤተሰቦች ውጭ ማንም ሰው መጥቶ እንዲያይልኝ ወይም ደግሞ እዩልኝ እዩልኝ የምል ሰው አይደለውም። ስለዚህ እኔ ማግባት ከፈለግኩ አገባለሁ ደስ በሚለኝ ጊዜ። እናንተ አብራችሁኝ ካላችሁ በጣም የቅርቤ ሰዎች፣ ሌላው ጋጋታ ማብዛት ትርፉ ድካም ነው። ስለዚህ ለዛም ነው ያልጠራሁት በማለት እንግዲህ ቃልም ብቻ ከጓደኞቹ መርጦ ጠርቶት እንዲሁም ደግሞ አብረው ጊዜ እንዳሳለፉ አድርጓል። እናም ቃል እንግዲህ በሰላም አጣርፈ የጠራኸኝ በማለትም ጠይቆትም ነበረ። እሱም እንግዲህ ለሰላም ነው በማለት ጠርቶታል። በእርግጥ አሁን አቶ አምነን እሱ የሚያስበው ራሱ እንደጠራው ብቻ ነበረ። ነገር ግን ቃል በወይዘሮ ሰማሃል ትዕዛዝ ሁሉ ጭምር ነው እንግዲህ ወደዛ ቤት እንዲመጣ የተደረገው። ምክንያቱም ሰማሃል ቀደም ብላ ሐኪም ቤት ከገባችም በኋላ ለዶክተሩ ብዙ ገንዘብ ከፍላ እኔ እንደማላስታውስ ለቤተሰቡ ተናገርልኝ፣ ጠላቴንማ ማወቅ አለብኝ፣ ማን መድኃኒት በገንዘብ ቤት ቀይሮ ሊገለኝ እንዳሰበ ማወቅ አለብኝ። ስለዚህ ዶክተርዬ ይህንን ነገር ተባበረኝ። አሁን ላምነን ሰተት ብለህ ሄደህ እናት መናገርም ሆነ መንቀሳቀስ አትችልም፣ ግን መናገሩን ከትንሽ ጊዜ በኋላ ልትናገር ትችላለች። ለተወሰነ ጊዜ ግን መራመድ አትችልም፣ ያው ቀስ እያለች ድጋፍ ያስፈልጋታል የሚል እንግዲህ ትዕዛዝ ተሰጥቶታል። እንግዲህ አምነንም ከዶክተሩ ትዕዛዝ መሰረት እናቴን ተንከባከቡልኝ ሴቶች ተሎ እንድታገግም ዶክተሮች እንግዲህ እናቴን ከተንከባከባችኋት በአጭር ጊዜ ውስጥ እንደምታገግም ነግሮኛል ብሎ ለመላው ሴቶች እንግዲህ ይነግራቸዋል። ሴቶችም እንግዲህ እሺ ብለው ተቀብለዋል ማለት ነው ለመንከባከብ። በሌላ በኩል ደግሞ የሚገርማችሁ ነገር እንግዲህ በተለይ ደግሞ ጀሪንን እንድትንከባከባት ጠይቋትም ነበረ። ጀሪ ምንም ችግር የለውም አታስብ ብላለች። ነገር ግን አጀሪት ጓደኛዋ ሜርሲን ስታማክራት አቶ አምነን አሁን የወደፊት ባሌ ነው፣ ሀማቴን ክፉ ነገር እንድትናገሪያት አልፈልግም የሚል ሀሳብ እንግዲህ እየሰጠቻትም ነበረ። እንግዲህ ወይዘሮ ሰማሃልም እንደዛ ስትላት እንዲህ አልገባኝም፣ ለምንድን ነው እንደዚህ የምትይኝ? እኔ እኮ አሁን ላይ አማቴ ናት፣ ስለዚህ ክፉ ነገር እንድትናገር አልፈልግም ትላለች። ሜርሲም ገለሽ የምታድኛት አንቺ አሁን ሰው ነሽ ወይስ ምንድን ነሽ? አሁን ይህንን ነገር ብታውቀው ወይዘሮ ሰማሃል እዚህ ቤት የምታስቀምጥሽ ይመስላል ብላ እንግዲህ ነግራታለች ማለት ነው። ከዛ ጀሪ የመለሰችው መልስ እንግዲህ አይ ይሄንንማ አታውቅም፣ ግን ማን ይነግራታል አንቺ ካልነገርሻት ትላታለች። ስለዚህ ሜርሲ አሁን ላይ ጀሪ ተጋለጠች ማለት እሷም አደጋ ውስጥ ገባች ማለት ነው። ምክንያቱም በእሷ ትዕዛዝ ነው መድኃኒቱ እንዲቀየር ያደረገ። አሁን ጀሪ ከዛ ቤት ልትባረር በጣም ትንሽ ሰከንዶች እና ደቂቃዎች ናቸው የቀሩ። ምክንያቱም የሰርጓ የደስደስ ዕለት እንግዲህ ያንን የመሰለ ትልቅ ሰርፕራይዝ የላከችላት ወይዘሮ ሰማሃል ናት። ምክንያቱም መድኃኒቱን ቀይረሽኝ እኔ እንደዚህ እንዳልናገር እንዳልራመድ አድርገሽ ቁጭ አድርገሽ ያሳሰርሽኝ አንቺ ነሽ፣ ስለዚህ ደስታሽን አበላሸዋለሁ በማለት እንግዲህ የተቆረጠ እጅ ልካላታለች። በእርግጥም እንግዲህ አጅሪት ጀሪ ያንን ስጦታ ስታይ አምነን የተላከላት እንዲሁም ደግሞ ከጓደኞቿ የተላከላት መስሏትም ነበረ። የሚገርማችሁ ነገር እሷ በጣም ደስ የሚል ስጦታ ነው የጠበቀች። ነገር ግን የሚያስደነግጥ ልክ እንደዚህ በቃ ቆራርጬ ነው ማስቀመጠሽ አንቺን እንደዚህ እኔን እንዳልሽኝ እጥፍ አድርጌ እበቀልሻለሁ የሚል ትዕዛዝ ነው እንግዲህ የመጣባት።
ምክንያቱም ሴቶቹ በሚጨፍሩበት ሰዓት የሚገርማችሁ ነገር የሆነ ሰው ተደብቆ ከነሰ መሀል ላይ ገብቷል። ያም የገባው ሰው እንግዲህ ስጦታውን እንዲያስቀምጥና አንኳኩቶ እንዲሄድ ተነግሮታል። በጥንቃቄ ስጦታውን አምጣና በሩ ጋር አንኳኩቶ አስቀምጠው ሄድ፣ ከዛ የሚቀበል ሰው መጥቶ ስጦታውን ይሰጣታል። ራስክን ለማንም እንዳትገልጥ ስለተባለ እንግዲህ ያ የታዘዘው ሰውም እንግዲህ ስጦታውን አምጥቶ እልም ብሏል ማለት ነው፣ ማንም ሰው ሳያየው። በዛም ቅጽበት እንግዲህ በጣም ጀሪ ደንግጣ ነበረ። የደነገጠችበት ምክንያትም እንግዲህ ዋነኛ በሰርግሽ ቀን እንደዚህ ብትደሰችም በቅርብ ቀን ደግሞ ቆራርጬ እጥልሻለሁ እና ከዚህ ቤት መንጭቅ ያስወጣሻለሁ እንጂ የአንቺ መጫወቻ ሁኜ አልቀርም የሚል ትዕዛዝ ነበር እንግዲህ ለጀሪ የተላከላት። ሆኖም አምነን ያንን ነገር ካየው በኋላ ማን ሊልክልን ይችላል በማለት እንግዲህ ሲያስብ ነበረ። እንደገና ቀለበት ራሱ አስሮላት ሳለ ቀለበቱን ያሰረናት እንግዲህ ቤሊንን ለማስቀናት ነው። ቤሊን እንግዲህ ከጓደኛው ቃል ጋር እንግዲህ ተቀምጠው በነበረበት ሰዓት ትልቅ ፉክክር ሲያካሂዱም ነበረ። ቃልም እንግዲህ ቤሊን ወዷታል። እንደገና እየተንከባከባትም ነበረ። አቶ አምነንም እንግዲህ አንተ ጀሪን ካገባህ ለምን ታዲያ ቤሊንን ለእኔ አታጋባኝም? አታጣብሰኝም? ምን ይኸው ታውቃለህ ወንደላጤ ነኝ፣ እስካሁን ምንም አይነት የትዳር አጋሬን አላገኘውም። ነገር ግን በአንተ የቀለበት ፕሮግራም ውስጥ እንግዲህ ያየዋት በጣም ቆንጅዬና መልካም የተረጋጋች ሴት አግኝቻለሁ፣ ስለዚህ አስተዋውቀኝ በማለት እንግዲህ ቃልም ቤሊንን እንደወደዳት ይነግረዋል። በዚህ ቅጽበት ታዲያ እንግዲህ አምነን በጭራሽ አይሆንም እሷን የሚል ምላሽ ነበር የመለሰለት። ቃልም ለምንድን ነው የማይሆን? አንተ ፈልጋታል እንዳልልህ አሁን ጀሪን ቀለበት አስረላታል በማለት እንግዲህ ይመልስለታል። ይህ ሊሆን አይችልም በማለት እንግዲህ አቶ አምነንም ከነገሮቹ በመሸሽ አምልጧል ማለት ነው። ሲፈን እዛ ቤት የገባችበት ዋነኛ ምክንያት የአምነንን አባት ለማጣራት ነው። የሚገርማችሁ ነገር አባቱ ማን ነው ስትል ነበረ። ስለዚህ ሲፈን በእርግጠኝነት የአምነን እህት ናት፣ ወይ ደግሞ በእናት ወይም ደግሞ በአባት የሚገናኙ ይመስለኛል። ምክንያቱም ወይዘሮ ሰማል እዚህ በፊት ከዛራ በፊት የሆነች ሰራተኛ ነበረችን ብላ የዛችን ሰራተኛ ስም ስትናገር እንግዲህ ሲፈን በጣም ነው የደነገጠችው። ይህ ማለት እዚህ ቤት የነበረችው ሰራተኛ የሲፈን እናት ናት ማለት ነው። የሲፈን እናት ከዛራ በፊት እዛ ቤት ተቀጥራ ትሰራ ነበረ። ስለዚህ ሲፈን የተፈጠረችው ከአቶ አምነን አባት ሊሆን ይችላል። እንግዲህ ወይዘሮ ሰማያትም ስለ አምነን አባት አታንሽብኝ ያለቻት ባሏ በጣም ከርቷ ስለነበረና ዋሽቷትም እንዲሁም ደግሞ ከሌላ ሂዶ እንዲሁም ከቤት ሰራተኛ ሂዶ ሌላ ልጅ ስለወለደባት በዚህም ተናዳ ነው እንግዲህ ወይዘሮ ሰማሃት ሌላ ባል አግብታ ሌላ ልጅ የወለደችው ማለት ነው። እናም እንግዲህ ሲፈን አሁን የዲኤንኤ ምርመራ ላድርግ ወይስ ደግሞ አላድርግ እያለች እንግዲህ ነገሩን የእሷ ጓደኛ መስላ ቀርባ እያጣራች ነው ያለችው። ነገር ግን ሰማሃት ሜርሲ ማናት፣ ሲፈን ማናት የሚለውን እንግዲህ በደንብ እያጣራች ነው። ምክንያቱም ቆይ አምነን አሁን አንቺን ለምንድን ነው ያልመረጠሽ? በጣም እኮ ቆንጆዬ ነሽ ብላም እንግዲህ ስጠይቃን ነበረ። ነገር ግን ሲፈን እዚህ ጋር የመለሰችላት መልስ ምንድን ነው? ጀሪና አምነን በጣም ተቀራርቦ ስለነበረ እኔን ዞር ብሎ ሊያየኝ አልቻለም ትላታለች። እንደገና ደግሞ እንደ ጀሪ እንዲሁም ደግሞ እንደ ቤሊ ያላትን ፉክክር ቀንሳለች ማለት ነው። እንግዲህ ተወዳዳሪ እንደመሆኗ አትፎካከራቸውም ከሌሎቹ ሴቶች ጋር። እናም ወይዘሮ ሰማያት ይሄ ነገር ደንቋታል። ይች ልጅ አቶ አምነንን ላግበው ብላ የምትንሰፈሰፍ ካልሆነ እዚህ ቤት የመጣችሁበት ዓላማ ምንድን ነው? ይህን ነገርማ ማጣራት አለብኝ በማለት እንግዲህ ወይዘሮ ሰማሃል ጉዳዩን እንግዲህ እየተከታተለች ትገኛለች። ራሷን ማታውቅ እንዲሁም ራሷን የሳተች ማታስታውስ መስላ እያንዳንዷ ነገር ግን በጥንቃቄ እየመራች ትገኛለች። ሜርሲ እዛ ቤት የምትባረር ይመስላችኋል? አቶ አምነንስ ለምንድን ነው ቀለበት ያስረላት? ያውም ደግሞ ማንንም ሰው ሳይጠራ ቤሊን ለቃል ትገባዋለች ወይስ ደግሞ አትገባውም? በእርግጥም ቃል እንግዲህ አብሯት ሲደንስም ነበረ። ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።